ሰላም ባላችሁበት ሰላምታ ይድረስ። ዛሬ መናገር የምፈልገው ከወትሮ በተሻለ አንድ ነገር ነው። በእርግጥ ይሄንን ባልል ደስ ባለኝ ነበር፣ ነገር ግን ብዙ ነገር ማለት ጀስት በቃ ማህበራዊ ህይወቴን ሁሉ እስከማናጋት የደረሰው ነገር ስለሆነ ነው። ያው ሁላችሁም በተለይ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሁሉ ነገር ስለምታውቁና እዚህ ሶሻል ሚዲያ ላይ እንደኔ ተፈተናለ ብዬ አላስብም። በተለይ ደግሞ በሴቶች ማለት ነውና በብዛት የሚተቹኝ ወይ ደግሞ ስለኔ ሐሳብ የሚሰጡ ሴቶች አይታችኋቸው ከሆነ ያው ግልጽ ነው እና ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና። በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። ብዙ ነገሬን በቃ ማለት ከሰዎች ጋር ያለኝን ህይወት ሁሉ ነው እንትን ያደረገውና አንዳንዴ እኔ እግዚአብሔርን ሁሉ እግዚአብሔር ወይ ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማልባል ሆኜ ከሰው አይን ባልገባው ብዬ የጸለይኩበት ሁላ ቀን አለ፣ ጊዜ ሁላ አለና ውበት ራሱን የቻለ ፈተና በቃ ስቃይ። በየትኛውም የኑሮ ደረጃ ላይ ሆኖ የትኛውንም እምነት ተከተሉ፣ የትኛውን የሚያክል ጠንካራ ሆኖ ቆንጆ ስትሆኑ የበለጠ ስቃዩና መከራው ይበረታል። እነዛን ደግሞ የሚያረጉት ወይም ደግሞ እናንተን በአንድም ሆነ በሌላ መልኩ ቻሌንጅ የሚያደርጓችሁና ህይወታችሁን ፈተና እንዲበዛበት የሚያደርጉት ደግሞ እነዚህ በእናንተ ውበት የሚቀኑ ሰዎች ናቸው። በእናንተ ህይወት የሚቀኑ ሰዎች፣ በእናንተ ውበት የሚቀኑ ሰዎች የሚሄዱበት ርቀት ቀላል የሚባል አይደለም። በቃ ማለት ውበት በራሱ ብቻውን ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? ውበት ራሱ ብቻውን ብዙ ነገር ሊያሳጣችሁ እንደሚችል አስባችሁ ታውቃላችሁ? ውበት ራሱ ብቻውን ላልተፈለገ ጭንቀትና ላልተፈለገ ስትረስ ሊዳርጋችሁ እንደሚችል አስባችሁ ታውቃላችሁ? የእውነት ቆንጆ መሆን መከራ ነው። በቃ ቆንጆ መሆን ስቃይ ነው። ቆንጆ መሆን መከራ ነው። በቃ በጣም ነው የሚደብረው ስሜቱ። በቃ በጣም ማለት ነው ከምናገረው በላይ በቃ ከምናገረው በላይ። አንዳንዴ ቆንጆም ሳትሆኑ ከሰው አይንም ሳትገቡ የተረጋጋ ህይወትና በቃ ደስ ያለ ህይወታችሁን ብትኖሩ በቃ በምን ጣዕሙ። ሰው አይን ውስጥ የምትገቡ ከሆነ ግን በተለይ በራስ መተማመን የሌላቸው ሰዎችና በቃ ማለት ፈርሃ እግዚአብሔር የሌላቸው ፈጣሪያቸውን ለፈጣሪያቸው የማይገዙ ሰዎች ማለት ነው፣ በህግ በመገዛት የማያምኑ ሰዎች፣ በራስ መተማመን የሌላቸው ሰዎች በጣም ነው ቻሌንጅ የሚያደርጓችሁ ጌታን በጣም ማለት ነው። እና በቃ ውበት ፈተና ነው። በቃ ውበት ቆንጆ መሆን መከራ ነው። በቃ እኔ በተለይ ከልጅነቴ ጀምሮ ይሄው እስካሁን እድሜ ያለው ትምህርት ቤትም ሴቶች ናቸው ቻሌንጅ የሚያደርጉኝ፣ ካደኩ በኋላም ሴቶች ናቸው ቻሌንጅ የሚያደርጉኝ። እንደኔ ኩል አንድ ቀን ማለት እኔ አንድ ቀን ለሰው ክፉ ነገር አስቤ አላውቅም። ለሰዎችን መልካም ማድረግ፣ ለሰዎች በጎ ማድረግ፣ ለሰዎችን ከማዘን ከመርዳት ውጭ ለሴቶቹ ሳፖርት ከማድረግ ውጭና እነሱ ደግሞ በአንጻሩ ኦ ማይ ጎድነስ እኔ እንጃ የምር ይደብራል። ግን በጣም በቃ የምር እኔ እንጃ እኔ ቆንጆ ሴት ሆና ደስተኛ ሆና የምትኖር የሆነ ምቀኛ ሳይኖራት የሚቀኑባት ሳይኖራት ብዙ ነገር ቻሌንጅ ሳያደርጓት የምትኖር ሴት ካለች እድለኛ ናት። የምር እንደኔ ግን ውበታችሁ ስቃይ የሆነባችሁ፣ ውበታችሁ ፈተና የሆነባችሁ፣ ውበታችሁ ላልተፈለገ ነገር በቃ ማለት ላልተፈለገ ጭንቀት የዳረጋችሁ ሴቶች ካላችሁ ግን ይሄን ቻሌንጅ ተከላከሉ። በቃ በውበታችን አንፈተን፣ በውበታችን ስማችን አይጥፋ። እግዚአብሔር በሰጠን ውበት በቃ አንተች። ልጆቹ ይደጉ ደግሞ ወንድ ይደጉ ደግሞ ወንድ ነው የወለደው ወንድ ይደጉ ልጆቹ። አዩ በአማርኛ ይሰማሉ ብዬ እገምታለሁ። ይደጉ ልጆቹ። አንቺን የሚጠይቁሽ ልጆቹ ናቸው። you're gonna pay a price. we don't want to see her ነው የሚሉት። አንቺ ወደ ፊት ለፊት የማታይ እችን ብቻ የምታይ ከዚህ ይሄንም ሰውዬ አውላልቀሽ ነገር ልትታይ ትችያለሽ። you don't have future አይደለም ያሰብሽው። in fact ከዚህ ሰውዬም ጋር ራሱ እንደው ብትዋደጂ ማለት ነው የሆነ ነገር ጀምረሽም ከሆነ አግብተሽም ከሆነ እኔ አላውቅም። honestly አግብተሽም ምን እኔ አላውቅም። ለምን ከዚህ ሰውዬ ጋር እንዳጣበቁሽ እኔ አላውቅም። ግን ፊውቸር አላሰብሽም። ፊውቸር ብታስቢ ኖሮ ልጆቹን ታስቢ ነበር። ነገ አንቺ ልጆች ነው የሚሆኑት። ነገ አንቺ ቤት ይመጣሉ። አይመጡም ግን ከዚህ በኋላ አንቺ የእናታቸው ጠላት ነሽ። የማርያም ጠላት ታውቂያለሽ?
የእናታቸው ጠላት ነሽ። እናታቸውን በልጇ ይወቀሽ፣ በማታቂው ቤት ገብተሽ ማታቂያትን ሴት የነካሽ አንቺ በጭንሽ እሷ በጸሎቷ። ልዩነቱ የዚህን ያህል ነው። the difference is visible የሚል አንድ ማስታወቂያ ነበር እዛ አዲስ አበባ ከተማ ላይ የሚለጠፍ የሆነ የፈርኒቸር ቤት ማስታወቂያ። ማይ ጋድ እግዚአብሔር ፖዚሽን እንዳደረገሽ። አንድ ጊዜ አንድ የእግዚአብሔር ሰው ነው፣ የአፍሪካ ሰው ነው፣ ስራ ቦታ እዚህ ቬጋስ ዌስትጌት ነው ማውቀውና የሆነ ነገር እያወራሁት አለቀስኩኝ። ጥሩ ጊዜ ላይ አልነበርኩም የዛን ጊዜና አለቀስኩኝና እነዚህን ሰዎች እግዚአብሔር ባረካቸው አልኩት። ሊቀጣቸው ሲገባ እነዚህን ሰዎች እግዚአብሔር ባረካቸው፣ እንዲሰጣቸው፣ ይሄን ሰጣቸው፣ ይሄን ሰጣቸው። እግዚአብሔር ለምንድን ነው አንዳንድ ጊዜ እንደዚህ አይነት ፌር ያልሆነ ነገር የሚያደርገው ስለው፣ አሁን እነዚህ ሰዎች እውነት አንቺ እንደምትይኝ ያልሽውን ካደረጉ አለ፣ እነዚህ ሰዎች እውነት ተባረኩ ብለሽ ነው የምታስቢው አለ። ፖዚሽን እንዳደረጋቸው ፌል እንዲያደርጉ እግዚአብሔር ለውድቀት አስተካክሎ አስቀመጥ፣ አስተካክሎ መንፈስ ቅዱስ አስቀመጥሽ ለታላቅ ቅሌት፣ ለታላቅ ውድቀት። በአደባባይ ለተናገርሽው ነገር ክርስቶስ መድኃኒዓለም በአደባባይ ያደርገዋል ቅሌትሽን። እንዳትረሽ። ተደብቀሽ እንኳን አይደለም ያልሽው፣ ፖለቲካሊ እንኳን ኮሬክት ለመሆን አልፈለግሽም። ቀጥታ ነው አታክ ያደረግሽው። ሁላችንም ገብቶናል። ኤቭሪ ሲንግል ፐርሰን ጋት ልትፈልግሽው ነገር ኤቭሪ ሲንግል ፐርሰን ዩ ዶንት ያ ኤቭሪ ባሌን ቀማሽ የባል ምላሽ ኧረ ያሳፍራል። ጌታ ምስክሬ ነው። በተለይ እንደኔ አይነት ጨዋን ሴት፣ እንደኔ አይነት እግዚአብሔርን የምትፈራ ባህሏን የምትወድ የምታከብር፣ ለሰው የምታዝን፣ ለሰው የምትራራ እንደኔ አይነትን ሴት ደፍረሽ በዚህ ልክ መተቸት በጣም ያሳፍራል። በጣም ያሳፍራል። እንዴ ብዙ ነገር አለ። እኔ እስከ ጥግ መናገር ካለብኝ ብዙ ነገር እናገራለሁ። በነገራችን ላይ በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ፣ ጠንካራ፣ ጀግና ሴቶች አሉ። ልጆቻቸውን ፎሎ የሚያደርጉ፣ ስልካቸው ላይ የሚነካኩትን ቼክ የሚያደርጉ፣ ምንድነው ስልካቸው ላይ የሚያዩት ብለው እናቶች ልጆቻቸውን ቼክ ያደርጋሉ። ምንድነው የሚጠቀሙት? በነገራችን ላይ ልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። እናት ቤት ውስጥ ያለች ናት። አባትማ የጀግና ልጅ። ጌታ ምስክሬ ነው። እንደዚህ አይነትም አይሰማምም አያይምም እኮ ነው የምነግርሽ። ጀግና ቀብራራ ጎንደሬ ነው። ጌታ ምስክሬ ነው። አያይም ነው እኮ የምነግርሽ። ስትጋጋጅ ውለሽ ስትጋጋጅ ታድሪያለሽ። እኔ ነኝ እዚህ ያለሁት፣ ከኔ ጋር ታወሪያለሽ። እኔ ነኝ እዚህ ያለሁት፣ ከኔ ጋር ታወሪያለሽ። የፈለገ ነገር ፎቶውን ብትለጥፊ ቼክ አያደርግሽም። ጌታ ምስክሬ ነው እኮ ነው የምነግርሽ። ወንድ ነው እሱ። እናቱ የወለደችው ወንድ ነው። እንደዚህ አይነት ዓለም ውስጥም የለም እኮ ነው የምነግርሽ። የለም እኮ ነው የምነግርሽ። አቴንሽን ለመሳብ፣ ትኩረት ለማግኘት፣ እይታ ለማግኘት አሳልፌ አልሰጠውም። ህይወታችሁን መምራት ያልቻላችሁ፣ ከባሎቻችሁ ጓደኞች ጋር ስትማግጡ የተገኛችሁ፣ ኃላፊነት የጎደላችሁ፣ ስትማግጡ ተገኝታችሁ እናንተ ጋር አልኖርም ተብላችሁ እየተሸኛችሁ ከዛ በሌላ አካውንት መተሽ ተሰብስበሽ እንዳንቺ የፈቱትን ተሰባስበሽ ጠንካራና ቆንጆ የሆነች ሚስቱን ለማሸማቀቅ ስሟን አጠፋለሁ ብለሽ ብትመጪ አትሰማሽም። እንደዚህ ቁጭ ብላ ልክልክሽን ትነግርሻለች። እየሄድሽበት ያለውን የተሳሳተ መንገድ ታጋልጥሻለች። ከሚዲያ ተሸፍነሽ የሰራሽውን ስራ ታጋልጥብሻለች። ግጥሚያው ከሜላት ጋር ነው። እኔ እኮ ነኝ። እኔ ደግሞ ለዚህ ሶሻል ሚዲያ ፈርቀዳጅ ሆንኩ ሴት ነኝ። ፈርቀዳጅ ነኝ። ለብዙ አርቲስቶች
ፈርቀዳጅ ሆንኩ ሴት ነኝ። ሰዎች መተቸትን መጋፈጥ እንዲችሉ አርቲስቶች እዚህ ፕላትፎርም ላይ እንዲመጡና ሀሳባቸውን በነፃነት እንዲገልጹ ፈርቀዳጅ ነኝ እኔ ከተተቸው በኋላ ነው፣ እኔ ከተሰደብኩ በኋላ ነው ነፍ አርቲስት ወደዚህ የመጣው። ማለፍ አለ። የሚሳደቡትን ምን አይነት ሰዎች ናቸው? ማጋለጥ፣ ብልግናቸውን መናገር፣ እናት ማዋረድ እንደሌለባት፣ እናት መተቸት እንደሌለባት፣ ሰዎች እርስ በርስ ጦርነትን የሚያበረታቱ በመካከላችን በኢትዮጵያውያኖች ላይ የሚፈጥሩትን መከፋፈል እና የሀሳብ ልዩነት እነሱ ለጊፍትና ለኮሜንት ለላይክ ብለው የሚያደርጉትን ነገር እድሜ ልኬን እየተቃወምኩኝ ብቻዬን የተጋፈጥኩ ጀግና ሴት ነኝ እኔ ሜላት። የማንም ስድብ አይበግረኝም፣ የማንም ትችት አይበግረኝም። እውነት ለመናገር እናተኛ ሴቶች ኦፍ ኮርስ ቻሌንጅ ያደርጉኛል፣ ምንም ጥያቄ የለውም፣ ተናግረዋለሁ። ከልጅነት እስከ እውቀት በጣም በሚቀኑ ሴቶች ቻሌንጅ ተደርጋለሁ። አሁን ደግሞ በዚህ ሶሻል ሚዲያ ላይ ሲማግጡ ተገኝተው ባሎቻቸው መሯቸው፣ ባሎች በደልን መሸከም አቅቷቸው መቋቋም አቅቷቸው ወጥተው ለሚዲያ እንዳያወሩ ክብራቸው እንዳይዋረዱ አፍረው ቤታቸውን ለቀው ወጥተው ሌላ ሴት ደግሞ ከሷ የተሻለች በቁንጅናዋም በአስተሳሰቧም አግብተው ሊኖሩ ሲሉ ባሌን ቀማሽ እንዲያላችሁ የምትመጡ ሴቶች ኤርፖርት ለማሳፈር አስቤ ትኬት ቆርጫለሁ። ግን የሆነ ሁነኛ እቃ ረስቼ ወደ ቤቴ ተመለስኩ። ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ሕዝብ ነው። በደኔን እንዲያቅ ሁሉ ነገርን እንዲያቅ እኔንም እንዲጋራኝ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉ ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ እና ለኔ ደግሞ ሌላ ፋይት ይመጣልኛል። ሌላ ለኔ ድምጽ የሚሆን ለኔ ልጆቼ ሲሰደቡ ለኔ በቃ የሚናገርልኝ ይመጣል። ግን እያናገርኳት ጸለይች እና ስታወራኝ ታዝናለች፣ ትትብላለች፣ ልብን ታላወሳለች። ከዛ ምንን ተረዳው? ስለ ዞይ ይለው የሚያረጉት ነገር ስሜንም ለማጥፋት ተሰደብኩ፣ ተረገጥኩ፣ ተብጠለጠልኩ፣ በልጆቼ ሄደብኝ በማልችለው ካራክተሬን አሳሲን ለማድረግ ገንዘብ ጠይቃኝ ሰጠዋት። ከነገና ደግሞ ፈልጋኝ ነው ፍቅራኝ ነው ድረስ ትልቅ ሰውዬ ወርዶ እንደዚህ ሲልም አየው። ከዛ አሁን ግን የተረዳሁት እስናራማቱ የኔ አይደለም፣ የኔ ነገር አይደለም፣ የኔ ፋይቱ የኔ አይደለም። ድስ ጦርነት እግዚአብሔር ያስነሳው ድብቅ ጦር ለኔ አይደለም፣ ለፋሲካ ነው፣ ለፋሲካ ነው። እና ለኔ ደግሞ ሌላ ፋይት ይመጣልኛል። ሌላ ለኔ ድምጽ የሚሆን ለኔ ልጆቼ ሲሰደቡ ለኔ በቃ የሚናገርልኝ ይመጣል። ግን እግዚአብሔርን አመሰግንኩ። በሷ ዝምታ ውስጥ እግዚአብሔር እንዴት እንደሰራ፣ እግዚአብሔር በሷ ዝምታ ውስጥ እንዴት እንደሰራ። እቺ ሴት ፋሲካን አዋርዳለሁ ሰብራታለሁ ብላ እራሷን ሰበረች። ከሰገነት ውስጥ ራሷን ፈጠፈጠች። ላትነሳ ሜላት ተዋረደች። ኤልዛቤል ተዋረደች፣ ተዋረደች። ታሪኳን ጻፈች። ሜላት ከዚህ በኋላ የምትጽፈው ታሪክ የላት። የሜላት ታሪክ አብቅቷል። ብትፈራገጪ ከዚህ በኋላ በህይወት ዘመንሽ ሁሉ ከፍ ብትይ ዝቅ ብትይ ብትፈራገጪ ሃይማኖተኛ ብትሆኝ እንደ ኢየሱስ ክርስቶስ ተሰቀይ ታሪክሽ አንድና አንድ። ኤልዛቤል በራሷ አንደበት ተዋረደች። ላትነሺ እግዚአብሔር አዋረደሽ። ላትነሺ
አብቅቶለታለች። አሁን ሪካርደሮች ብትገዢ፣ የክሪኬቶች ብትገዢ፣ የኢንተርኔት ገንዘብ ከፍለሽ ብታሰድቢ ታሪክሽን አይፍቀው። ታሪክሽ አይፋቅም። ታሪክሽ አይፋቅም። የእናቶች እንባ ግን ይፋረድሻል። የእናቶች እንባ ይፋረድሻል። ፋሲካን ለመንካት ሁላችንም ቤት መተሽ አንኳኳሽ። የሁላችንም ቤት መተሽ አንኳኳሽ። ታሪክሽ አብቅቶለታል። ከዚህ በኋላ እኔ ላረግ የምችለው ዝም ማለት ነው። ዝም ማለት ነው። ዝም ብዬ ሰልፉ ላንተ ተዋለሁ የሚለውን መዝሙር ታውቁታላችሁ? ዝም ብዬ እቆማለሁ። ሰልፉን ለአምላክ ይሰጠዋለሁ። ቢኮዝ ኤልዛቤል ተዋርዳለች። ከሰገነት ላይ ራሷን ወርውራለች። ራሷን ፈጥፈጣለች። አልክ እኔ አሁን ማስበው አይ ሪሊ ዊሽ እግዚአብሔር የምህረት አምላክ ንስሐ ግቡ። ሪኮመንድ አደርጋለሁ። ንስሐ ብትገቢ እግዚአብሔር ይረሳል፣ ሰው ግን አይረሳም። ሰው ፊት የሚያቆም ታሪክ የለሽ። ሰው አይረሳም፣ እግዚአብሔር ይረሳል። ይቅር ብሎ ይረሳል፣ ሰው ግን አይረሳም። ቀጥሎ ግን ጉልበት ካላችሁ ነግሬክ ነበረ በባለቤትክ ሰውዬ፣ ጉልበት ካለክ እኔ ክብር የለኝም፣ በጠብቆም ክብር የለኝም፣ ይቅርታ ጠይቁኝ ምናምን ብዬክ ነበር። እሱን አልፈልግም። ይቅር ብያለሁ። አንተ ወንድሜ ነው። ችነት ናት። ይቅር ብያለሁ። ግን ፋሲካን ይቅርታ ጠይቁ። ወታችሁ ፋሲካን ይቅርታ ጠይቁ። ሰላም ጤና ይስጥልን፣ እንደምን አላችሁ? ባላችሁበት ሰላምታ ይድረስ እያልኩኝ እንግዲህ ዛሬ እዚህ ላይ እንደምትመለከቱት እንግዲህ በስሟ እንግዲህ በሷ ስም እንግዲህ የገባ ገንዘብ አለ ማለት ነው። ታዲያ ይህታችን በተደጋጋሚ እንግዲህ ተቆርቋሪ ሆና እንደምታስብ ነው እንግዲህ አሳቢ ሆና ተቆርቋሪ ሆና ነው እንግዲህ በተደጋጋሚ እንግዲህ ሀሳብ ሲሰጥ የምትመለከቱት ማለት ነው። ነገር ግን ነገሩ ወዲህ ነው። የሚያስብና የሚቆረቆር ሰው ለራሱ ሲሰጠው እየተቀበለ ለሌላው ሲታገዝ ደግሞ የሚጮህ ከሆነ የሆነ ችግር አለ ማለት ነው። እንግዲህ ይህንን ለእናንተ ትቼዋለሁ። ህሊና ያለው ሰውና መፍረድ የቻለ ሰው አይቶ እንግዲህ ተገንዝቦ የፈለገውን ሀሳብና አስተያየት መስጠት ይችላል። ምክንያቱም ሚዲያው ነፃ ሚዲያ ስለሆነ ማለት ነው። ማንም ሰው የፈለገውን የመሰለውን ሀሳብ መስጠት መብቱ ነው። በዛ ነገር ላይ እኔ ምንም ቅሬታ የለኝም። ነገር ግን በትናንትናው ዕለት ወጥቼ ላይቭ ላይ በተናገርኩት ንግግሬ እጅግ በጣም በርካታ እንግዲህ ሀሳቦች ተነስተዋል። የሚገርመው ነገር እኔ ያን ሀሳብ የሰጠሁት ኦፊሻሊ ግልጽ ነው፣ ማንም የሚያውቀው ነገር ነው። በትናንትናው ዕለት የኔን የቆየ ቪዲዮ አድርጋችሁ የኔን የቆየ ቪዲዮ የኔን አድርጋችሁ ከኔ ጋር ፈጽሞ ማይገናኝ ማለት ነው፣ ከኔ ጋር ምንም አይነት ግንኙነት የሌለውን የቆየ ኢንተርቪው ማለት ነው። እኔ በቦታው ያልነበርኩበትን ያለፈ ህይወቱን የተናገረበትን ያለፈ ህይወቱን ትዳሩን ያጣው እኔ ሳልሆን ትዳሩን ያፋረስኩት ወይም ደግሞ እኔ ሳልሆን ከዛ ነጥ ያመጣሁት እጅ ከፈንጅ ይዟት ስትማግጥ ስለያዛት ከዛ ህይወት እንደወጣ በራሱ አንደበት እንግዲህ ማሩ ሲናገር ሰምታችኋል። ታዲያ ይህንን ንግግር ወስደሽ አንቺ ለበርካቶች እንዲሰራጭ በማድረግ እሷ እንደዚህ ስታደርግ ነው ያገኛት፣ ለዛ ነው እንግዲህ የተለያዩት የሚል የተለያዩ ወሬዎችን አናፍስሻል ማለት ነው። እንደዚህ አይነት የሐሰት መረጃ እኔ ሜላት ላይ አይሰራም፣ እኔ ሜላት ላይ አልሰራም። ሄደሽ ሌሎቹ ጋር አጀንዳሽን ፎሎወር ልትሰበስቢባቸው ትችያለሽ፣ ጥላቻሽን ልትዘሪ ትችያለሽ ምናምን። እኔ ጋር ስትመጪ ግን አስቆምሻለሁ። እንዳንቺ አይነት ውሸታም፣ እንዳንቺ አይነት በሰው ትዳር እየገባ ለባል ለሚስት የምታስብ መስላ
ሚስትን በዚህ አይዞሽ እያለች በጎን ደግሞ ሂዳ ባልን በድብቅ የምታወራና ገንዘብ የምትቀበል ሴት እንዳንቺ አይነት ሴቶችን ማሳፈር ያስደስተኛል። በደንብ ነው ማሳፈርሽ ማለት ነውና ይሄ የኔ አይደለም ያንቺ አካውንት ነው። አንቺ አካውንት ላይ የገባ ብር ነው። ለምን ያንቺ አካውንት ጋር ገባ ይሄ ገንዘብ? በምንም መልኩ አንቺ ተቆርቋሪ ከሆንሽና እውነት ለእውነት የምትታገይ ሴት ከሆንሽ ይሄ ገንዘብ እንዴት ብሎ አንቺ ጋር ገባ? ለዚህ ልትመልሽልኝ ትችያለሽ? መልስ የለሽም። ለምን መልስ እንደሌለሽ ታውቂያለሽ? ለምን መልስ እንደሌለሽ ታውቂያለሽ? ተቆርቋሪና አሳቢ የሆነ ሰው እውነት ለዛ ሰው የሚያስብና የሚጨነቅ ሰው ከሆነ ወደ አንቺ አካውንት ይሄ ገንዘብ እንዲገባ አታረጊም ነበር። ወደ ራስሽ አካውንት ይሄን ገንዘብ ተቀብለሽ ከዛ በኋላ ግን ያን ሰው መልሶ አታክ ማድረግ ይሄ ግልጽ የሆነ ማንም ጭንቅላት ያለ ሰው የሚረዳው የሚገነዘበው ለኔ ገንዘብ ካልሰጠኝ ለኔ ማሰጠኝ ከሆነ እየወጣው በየቀኑ ስላንተ አወራለሁ ስምን አጥፋለሁ እንደሆነ ማንም ጭንቅላት ያለ ሰው ይፈርዳል። ከዛ በተረፈ እንግዲህ ከእህቴ ፋሲካ ጋር አገናኝተሽ ከእህቴ ጋር ለማጋጨት የሄድሽበት ርቀት ቀላል የሚባል አይደለም። እውነት ለመናገር እሱም ቢሆን አንድም ቀን ስለሷ መጥፎ ነገር ተናግሮኝ አያውቅም። የሚያከብራት የልጆቹ እናት እንደሆነች ደጋግሞ ነው የሚነግረኝ። ያ ነገሩን የማከብርለታለሁ። ምክንያቱም የልጆቹ እናት ካላከበረ ስለሷ ጥሩ ነገር አመለካከት ከሌለው ሰው ፕሮቴክት ካላደረገ ለኔ ሊያደርግ አይችልም። ያን ጠንቅቄ አውቃለሁ። በተፈጥሮ ግን አንድም ቀን ስለሷ መጥፎ ነገር ተናግሮ አያውቅም። የሚናገርም ሰው አይደለም። ሄደሽ አንቺ እንደዚህ ያስደረገ ነው እንደዚህ ነው ያላልሽው። ሁለተኛ ነገር ትናንትና የተናገርኩት ንግግር ከፋሲካም ሆነ ከምንም ጋር የሚያገናኘው ነገር የለም። እኔ የተናገርኩትና መልስ የሰጠሁት ስላለፈ ህይወቴ የተናገርኩ ልጆችን በትኑ እንደዚህ አድርጎ ከትምህርት ወድቀው እንደዚህ ብለሽ ለተናገርሽው ንግግርሽ ነው እኔ መልስ የሰጠሁሽ እንጂ እዚህ ስላለው ወይ ደግሞ ስለ አዲስ እንትን አይደለም። ፋሲካ ምንም አላደረገችኝም። ይሄ ዛሬ የተፈጠረ ነገር ነው። እኔ መልስ የሰጠሁት እኔ ላይ የኔ ጋር አገናኝተሽ ሜላት እንደዚህ ስታረግ ስለተገኘች ነው ከሱ ጋር የተለያየችው ብለሽ ፖስት ያደረግሻትን ከ4 ዓመት በፊት ማንም ሰው ህሊና ያለው ሰው ዩቲዩብ ላይ ሄዶ ማየት ይችላል። ያለፈን ቪዲዮ ለዛ ነው ምላሽ የሰጠሁት። እንደምትይው አንቺ ነው ሰው ትዳር ቀምጬ ለራሴ አድርጌ በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ያንቺ አስተሳሰብ ነው። እዚህ ጋር ለሚስት አስባለሁ ድምጽ ሆናለሁ ብለሽ በውስጥ ሄደሽ የምታወሪው አንቺ ነሽ። እኔ አይደለሁም። የራስሽን አመል የራስሽን ማንነት እኔ ላይ ወስደሽ ለጠፍሽው። እኔ ደግሞ መልሼ ሰጠሁሽ። የሆነው ይሄ ነው። ማንም ሰው ህሊና ያለው ሰው ይፈርዳል። ትናንትና ላይቭ ላይ ገብቼ የሰጡት በአጠቃላይ አንቺ ስላለፈ ህይወቴ እንዲሁም ደግሞ ስለቀድሞ ባለቤቱ ለሷ ተቆርቋሪ መስለሽ እሱን ልክ እንደ ኃጢአት የሚያደርግሽ እሱን ኃጢአት አብዝተሽ ላወራሹ ነው መልስ የሰጠሁሽ። ከልጆቹ ጋር አገናኝተሽ ብዙ ነገር ለለፈለፍሽው ነው ትክክለኛና እውነተኛ መልስ የሰጠሁሽ። ያ ንግግሬን ግን ቆርጠሽ ከዚህኛው ጋር አገናኝተሽ የሷን ፎቶ አድርገሽ ለቀቅሽ ማለት ነው። ምክንያቱም አንቺ ፍላጎትሽ ምንድነው? አቴንሽን ማግኘት። የሜላት ስም ሲነሳ የታወቀ ነው። ሚዲያው ይንጫጫል። ምንም ጥያቄ የለውም። የኔ ስም ሲነሳ ሚዲያው እንደሚጫጫ ምንም ጥያቄ የለውም። ኢቭን ኢትዮጵያ ላይ ያሉ ፖለቲካዎች ራሱ ስታክ ሊያደርጉ ይችላሉ። የኔ ስም ከተነሳ ትኩረቱ ሁሉ ወደ እኔ ነው የሚሆነው። ባይዘው እልከኛ ሆኜ አይደለም አፋፍሽን እያልኩ መልስ የምሰጥሽ። ሰዎች በተደጋጋሚ ሲበድሏቸው ከዛ በኋላ ራሳቸውን ፕሮቴክት ማድረግ ይጀምራሉ። ማጥቃት አይደለም፣ ትክክለኛ ነገርን ይዘው ራሳቸውን መከላከል ይጀምራሉ። ለማረገው ነገር እኔ ምክንያታዊ ነኝ ለማረገው ነገር። አንቺ ግን ምክንያትሽ ገንዘብና ጥቅም ነው። እዚህ ጋር ነው ልዩነታችን። ስለዚህ እህቴ ፋሲካን አልተናገርኳትም፣ ልናገራትም አልችልም። እሷ በእኔ ህይወት መታ እኔን የሚጎዳ ያደረገችው ነገር የለም፣ ሊኖርም አይችልም። ተረዳሽን? ይሄን ደግሞ ማንም የሚያውቀው ነገር ነው። ስላለፈ ህይወቴን የተናገርሽው ላለፈ ህይወቴ ምላሽ ሰጥቼበታለሁ። ቆርጠሽ ቃላቶቼን ሐሳቦቼን አባዝተሽ ደምረሽ ቀንሸሽ ስትፖስትሽ ደግሞ እኔ አይመለከተኝም።
እኔ የሰዎች አይምሮ አይደለሁም። እኔ ራሴ እኔ ነኝ። የእያንዳንዱ ሰው ለሚተረጉምበትና ለሚሰጠው ፍች እኔ የዛን ሰው አእምሮ መሆን አልችልም። ማንም መብቱን በፈለገው መተርጎም ይችላል፣ በፈለገው። እኔ እንዲያውም ደስተኛ ነኝ። ይህን ያክል ጊዜያችሁን ሰጣችሁ ለኔ ውድ የሆነው ጊዜያችሁን ሰጣችሁ ይህን ያክል ለኔ እንደዚህ መነጋገሪያ ርዕስ ማድረጋችሁ እኔ ደስ ይለኛል። እኔ ደግሞ ፈልጋለሁ ሁሌ በየቀኑ እየገባሽ ስለኔ እንድታወሪ። ምክንያቱም አንቺ ለኔ በረከቴ ነሽ። አንቺ ባወራሽ ቁጥር ነው አሁን ይሄ ሁሉ ራሱ ይሄ ሁሉ ፎሎወር ራሱ የመጣው ይሄ ሁሉ ፎሎወር ራሱ የመጣው አንቺ ባወራሽ ወሬ ነው። እና ፕሊዝ በደንብ ይጅበት፣ በደንብ በየቀኑ እየወጣሽ ስለኔ እንድታወሪ እፈልጋለሁ። እንድትረሽኝ አልፈልግም። የረሳሽን ቀን ግን ያኔ በጣም ይደብረኛል። ከልቤ ነው የማወራሽ። ስለኔ ሁሌ እንድታወሪ እፈልጋለሁ። ስለበለጥኩሽ ምናምን አይደለም። እዚህ ጋር ማንም የሚበልጥ የሚያንስ የለም፣ ግን እፈልገዋለሁ። በተረፈ ሌላ የሚጨምርልሽ ከፈለሽ ከሱ ጋር አውሪ። ፋሲካ እህቴ በተፈጠረው ነገር እጅግ በጣም ይቅርታ የኔ ቆንጆ። ያው ሶሻል ሚዲያው ታውቂዋለሽ፣ ሰዎችን ከማቀራረብ ይልቅ ነገሮችን አቅጣጫ ማሳትን ይመርጣል። ስላለፈው ስለቀደመው ህይወቴ ከባለቤቱ ጋር አያይዛ የተናገረችው ነገር ነበረ። እንደ አጋጣሚ ሆኖ ደግሞ እሷም ሶሻል ሚዲያ ላይ ወጣ ስለ ባሏ ያልተገባ ነገር ተናግራ ስለነበረ እሱን አያይዤ ነው እንግዲህ ሴቶች ወጣችሁ እንዲህ አሳልፋችሁ አትስጡ ብዬ የተናገርኩት። ከዚህ ከአንቺ ጋር የሚያገናኘው ነገር የለም። አንቺም ቢሆን ወጥተሽ አሳልፈሽ አልሰጠሽውም። በዚህ ደግሞ አከብርሻለሁኝ። እሱም ቢሆን ላንቺ ክብር ያለው ሰው ነው። ይሄንን ሀሳብ እንሰጣለን። በነገራችን ላይ ይስማከ በጣም ከማደንቃቸው ወጣት ደራሲያን መካከል አንደኛው ነው። በጣም ነው ማደንቀው። በእርግጥ ዴርቶ ጋዳ የመጀመሪያውን ነው መጽሐፍ ያነበብኩለት። ከዛ ውጭ ያለውን ሁኔታዎችም ስላልፈቀዱልኝ ጊዜ ወስጄ ማየት ማንበብ አልቻልኩም። ግን ጎበዝ ደራሲ መሆኑን ቢያንስ አንድ መጽሐፉን ስላነበብኩለት በጣም የማደንቀው ሰው ነውና የተለያየ ጊዜ በዚህ ሴትዮ የተነሳ ብዙ ጊዜ ስሙ በተለያየ መንገድ ሲነሳ አስታውሳለሁ። እንዳውም በተለይ አንዴ ሶሻል ሚዲያ ላይ ከሷ ጋር ላይቭ ገብቶ የማይሆን ስድድብ፣ እሷ በነገራችን ላይ ሜላት ነው የምትባለው፣ ያ በተለያየ ጊዜ ሶሻል ሚዲያ ላይ የቀጥታ ስድድብ ውስጥ ትገባለች፣ ትሰዳደባለች፣ እንትን ትላለች ምናምን ነገርና የሆነ ጊዜ እሱ ተደርቦ ገብቶ እሷን ለማገዝ በሚመስል መንገድ በጣም ተተችቶ ነበርና እኔ ራሱ በጣም ገርሞኝ ነበር። ማለት በዚህ ልክ ራሱ እንዴት ያዋርዳል? ላይቭ ሶሻል ሚዲያ ላይ ገብቶ ሚስቱን በዚህ መንገድ አይደለም ፕሮቴክት ማድረግ ያለበትና እንደውም ከዛ እንድትርቅ ነው ማድረግ ያለበት ለራሱ ክብር ሲባል። ምክንያቱም እሷ ማለት ሚስቱ እስከሆነች ድረስ በቀጥታም ሆነ በተዘዋዋሪ ቀጥታ ሊባል ይችላል የራሱን ክብር ሪፕሬዘንት አደርጋለችና ጭራሽ እሷን ከሶሻል ሚዲያው የኦንላይን ስድድብ ራሷን እንድታገል ማድረግ ሲኖርበት እሱ ራሱ ገብቶ ቃላት መመላለስ ልክ አልነበረም የሚል ትችቶች በጣም በዝተው ነበር። እኔም እሱን ሸር አደርግ ነበር፣ ያው ካለኝ ክብር የተነሳ ማለት ነው። ሄዶ አሁን ደግሞ ሌላ ነገር ነው የሚሰማው። ታሪክ ውስጡም ብዙ ነገር ነው። አሁን ከበቃሉ አላምረው ያ ወዳጄ ነው በቃሉ አላምረው ከሱ ጋር ይመስለኛል ኢንተርቪው ያደረገው። ትንሽ ፊቱ እንትን ብሏል፣ ግን በድምጹ እንደዛ መሰለኝና የሚናገረው ነገር በጣም ይዘገነን ነው። ከኤርፖርት ቃረስቼ ስመለስ ከወንድ ጋር ተኝታ አገኘዋት ነው የሚለው። ሌላኛዋን ሚስቱ ነው ወይስ ይችኛዋን ነው? እንግዲህ ሶሻል ሚዲያው እየተቀባበለው ያለው እሷን በተመለከተ ነው። በሌላ መንገድ ደግሞ እሷ ስለ ውበቷ ፈተና እንደሆነባት፣ በውበቷ ፈተና የሆነባት ደግሞ ሴቶች መሆናቸውን እየገለጸች ብዙ ግልጽ ያልሆነ ነገር ነው የምታወራው። ማለት ፈጣሪንም እስከ ብሌም እስከ ማድረግ ድረስ ለምን ቆንጆ አድርገህ ፈጠርከኝ ተብሎ የመጀመሪያው ነገር ፈጣሪ ብሌም አይደረግም። ከዛ ሲቀጥል ሴቶች እንዴት ነው ፈተና የሆነባት በውበቷ ብዙም ግልጽ አይደለም። ዞሮ ግን በራሷም ቆንጅና ደግሞ በዚህ ያህል እርግጠኛ ሆና መናገሯም ደግሞ ሌላ እኔ ግራ የገባኝ ነገር ነው። የመጀመሪያው ነገር ቁንጅና ማለት ምን ማለት ነው? የቁንጅና ዴፊኒሽኑ ምንድን ነው? አይን፣ ጥርስ፣ ይሄ ቆዳ የተቀባው ቆዳ እንትን ምንድነው? በአርቲፊሻል ነገሮች የተቀባውና የተቆነጃጀው እንትን የተቀጠለው ጸጉር የራሱ ያልሆነው ምኑ እሱ ነው ቁንጅናው ማለት።
ቁንጅና እኮ ዴፊኒሽኑ ብዙ ነው። ቁንጅና የመጀመሪያው ክብሯንና ማንነቷን የምትጠብቅ ሴት ባል ካገባሽ ለባሏ ለትዳሯ ታማኝና ተገዢ የሆነች ለራሷ ክብር ያላት በይፋ ትዳሯን እስካላፈረሰች ድረስ ከሌላ ሰው ጋር እንትን ማትል እምነቷን፣ ባህሏን፣ ወጓን አክባሪ ሌሎችም ሰዎች አክባሪ እና ብዙ ነገር ሊባል ይችላል። አላቅም እኔ መስፈርት ከምላችሁ የራሴ ነው የተናገርኩ ያለሁት። ግን በዚህ ውስጥ ነሽ ወይ አንቺ? እርግጠኛ ሆነሽ ስለ ቁንጅናሽ ስታወሪ እሱን ነው አሁን እቺ ታረግሽ አላረግሽ እሱ ሌላ ጉዳይ ነው። እሱንም ሳላረጋግጥ በሱ ላይ እንትን ማለት አልችልም። ግን አንቺ አሁን ስለ ቁንጅናሽ መጀመሪያ እርግጠኛ ነሽ። ከዛ ሲቀጥል ደግሞ ቁንጅናዬ ያመጣብኝ ጣጣ እያልሽ እንትን እያልሽ ነው። ከአንቺ በላይ ቆንጆ የሆኑት ስንቶቹ እኮ ስንት ነገር ተቋቁመው አልፈዋል አይደል እንዴ? ስም ብንጠራ እንደው አንደኛዋን ቆንጆ ከሌላኛው ቆንጆ ማሳነስ ይሆንብናል እንጂ በጣም ሴሌብሪቲ የሆኑ በኢትዮጵያ ኮንቴክስት ማለት ነው አርቲስት የሆኑ ዘፋኝ የሆኑ ብዙ አይነት እንትን ላይ ያሉ እዚህ ሶሻል ሚዲያውን ላይ ያሉ በሌላም ቢዝነስ ይሰማሩ ሴቶች በብዙ የሰው ትኩረት የሚስቡ ሆነው ግን ያንን ተቋቁመው ብዙ ርቀት የሄዱ ሰዎችን መጥራት እንችላለን። ግን በዚህ ልክ የመጀመሪያው ነገር በቁንጅናሽ እርግጠኛ መሆንሽ አንድ ነገር ነው፣ ኮንፊደንስ ነው ኦፍ ኮርስ። ግን ደግሞ ከዛ ስለመጣብሽ ፈተና ያን ያህል ማለትሽ እኔ የተረዳሁት ነገር ምንድነው የሚነሳብሽ ውንጀላ፣ ይሄ የፌስቡክ የማህበራዊ ሚዲያ ውንጀላ በባሏ ላይ ቺት አድርጋለች ና የሚባለው ውንጀላ እውነት እንዳይሆን ፈራው። ምክንያቱም አንዳንዴ በዚህ ልክ ግልጽ ያልሆነ ነገር ምልስ ውስጥ ወይም ትረካ ውስጥ የሚገቡ ሰዎች ምን ያለበት ምን አይችልም እንዲሉ ስለሆነ እንደዛ ይመስላልና ቢ ዮርሰልፍ የራስሽን ሁኚ። ቁንጅና ማለ ብለሽ ካሰብሽ እሱን እንደ መልካም ነገር ወሰጁ እንጂ ፈጣሪ ለምን ትወግሻለሽ? ፈጣሪ ተጨንቆ ሰርቶኛል ካልሽ ተጨንቆ በሰራሽ ፈጣሪ ለምን ነው ብሌም የምታደርጊው? ቆንጆም ከሆንሽ በቁንጅናሽ ተመኪበት ወይም ደግሞ ቁንጅናሽን ጠብቂው እንጂ ለምን ታማርሪበታለሽ? ስህተት እንድትሰሪ ገፋፍቶች ከሆነ በግልጽ ተናገሪ። ቁንጅናዬ አይተው ሰዎች ፈተውኝ በዛ ፈተና ውስጥ ወደኩኝ የቁንጅናዬ ጉድ ሰራይ ከሆነ እሱን በግልጽ ንገሪን። እንደዛ ነው የሚሻለውና ለማንኛውም እሱን ለማለት ነውና ይስማከ እግዚአብሔር ይሁን። ይሄን ጌታ ማለት ውስጥ በጣም ተጎድቷል፣ ተሰብሯል፣ ይታወቃል። ጠፍተሃል ደግሞ። ስለዚህ ወደ እሱን የመሰለ ጭንቅላት እሱን የመሰለ የመጽሐፍ የስነ ጽሁፍ ችሎታና ይዘት አቅም ይዘህ ባትጠፋ ሶሻል ሚዲያ ላይ ወጣ ገባ ባትል እዛው መጽሐፎቹን ብታመርትልን እሱን ብትቀጥል በጣም አሪፍ ነው። ከዛ ውጭ ግን የከዳሽ ሴት ቺት ያረገች ሴት ባንተ ላይ የማገጠች ሴት ሲጀመር ሚያንተ ስላልሆነች እሷን ተዋት፣ ህይወትህን ቀጥል፣ መጽሐፍህን ቀጥል፣ አምርትልን ለማለት ያህል ነው። ለማንኛውም ሁሉም እንደየሰራ ያገኛል። ይመቻችሁ።